بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين، أما بعد. قال الشيخ محمد جميل زينو: الدعاء المستجاب. قال رسول الله صلى الله عليه وعلى آله وسلم: ما أصاب عبدا هم ولا حزن فقال اللهم إني عبدك وابن عبدك وابن أمتك ناصيتي بيدك ماض في حكمك عدل في قضاؤك أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك إلى آخر الحديث. الدعاء المستجاب بلو يلالو تقبلنا عليه هنا دعاء، بمعنى الله سبحانه وتعالى يميقبل هنا دعاء ሰውየው ልቦናውን አጥርቶ በትክክል አላሁ ሱብሓነሁ ወተዓላን በብቸኝነት ከተማጸነውና ከለመነው ሊቀበለው የሚችለው የሆነው ዱዓ ማለት ነው። አዱዓኡል ሙስተጃቡ። ቃለ ረሱሉላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም፣ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ ይሉናል አሸኽ መሐመድ ጀሚል ዘይኑ። ማ አሳበ ዐብደን የሆነን ባሪያ አላገኘም ብለዋሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ሐሙን ወላ ሑዝኑን ብለዋሉ። ሐሙን ሐሳብና ጭንቀት የተሰኘ የሆነ ጉዳይ አላገኘውም አንድም ባሪያ አሉ። ወላ ሑዝኑን እንዲሁም ደግሞ ትካዜና ሐዘን የተሰኘ የሆነ ጉዳይ አላገኘውም አሉ። ፈቃለ ያለ ከሆነ አላሁመ ኢኒ ዐብዱክ፣ አላሁመ አላህ ሆይ ኢኒ ዐብዱከ እኔ ያንተ ባሪያ ነኝ፣ ወብኑ ዐብዲከ እንዲሁም ደግሞ ያንተ ባሪያ ልጅም ነኝ። ቢማዕና እንግዲህ የሰውየው አላሁ ስብሓነሁ ወተዓላ የሚማጸን የሆነው አካል በዚህ ሁኔታ ጭንቅና መከራ ትካዜ የወረሰውና ያገኘ የሆነው አካል፣ ይህ አካል እንደሚታወቀው ከአላህ ስብሓነሁ ወተዓላ ባሪያዎች የተወለደ የሆነ ባሪያ ነው። ስለዚህ እኔ ባሪያህ ነኝ ካለ በኋላ በመቀጠል ወብኑ ዐብዲከ የባሪያህም ልጅ ነኝ። ምክንያቱም አባቱ የአላህ ባሪያ ነውና ማለት ነው። ወብኑ ዐብዲከ ወብኑ አመቲክ እንዲሁም ደግሞ የሴት ባሪያህም ልጅ ነኝ፣ ከእናት ነው የተገኘውና ማለት ነው። ወብኑ አመቲከ የሴት ባሪያህም ልጅ ነኝ። ናስየቲ በመቀጠልም ደግሞ የኔ አናት ቢየዲከ ባንተ እጅ ነው ያለው። ይህ ብሎ ማለት ሰውየው አናቱ ከተመታ በአንድ ጊዜ ወይም ደግሞ በፍጥነት ሩህና ነፍሱ እንደሚወገድ የሚታወቅ የሆነ ነገር ነው። ለዚያም ነው አላሁ ስብሓነሁ ወተዓላ አቡ ጀህል የተሰኘ የሆነው አካል መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን አዛ ሲያደርጋቸው ሶላት እየሰገዱ ሳሉ ሲያስቸግራቸው የዛኔ ከላ ቃለ አላሁ ስብሓነሁ ወተዓላ ለነስፈዐን ቢናሲያ ብሎ ተናግሯል። ለነስፈዐን ቢናሲያ ከላ ለኢን ለም የንተሂ ለነስፈዐን ቢናሲያ ናሲየትን ካዚበትን ኻጢአ ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ከላ ይከልከል ማለት ነው። አቡ ጀህል የተሰኘ የሆነው አካል ከሚፈጽመው ከሆነ እኩይ ተግባር መልእክተኛው ላይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ላይ ከሚተገብረው ከሆነ እኩይ ተግባር ይጠንቀቅ፣ እንዲህም ይከልከል አለ። ለነስፈዐን ፈኢለም ማን ነው ከላ ለኢን ለም የንተሂ ካልተከለከለ ደግሞ ለነስፈዐን ቢናሲያ የሱን አናት በአፍጢምሯ ነው የምንደፋት ይላል አላሁ ስብሓነሁ ወተዓላ። እዚህ ጋር ስለ አናት የተናገረው አላሁ ስብሓነሁ ወተዓላ ሰውየው አናቱ ከተመታ በአንድ ጊዜ ጸጥ ስለሚልና ህይወት ወዲያው ማለት ነው ስለሚያልፍ የህይወት ህልፈት ስለሚያጋጥመው ነው። እና ከዚህ አንጻርም እዚህ ቦታ ላይ ናሲየቲ ቢየዲክ ብሎ ማለት የኔ የህይወት ምንጭ ነፍሴ ባንተ እጅ ነው ያለው ለማለት ነው የተፈለገው። እና ናሲየቲ ብሎ ማለት አናቴ ቢየዲከ ባንተ እጅ ነው ያለው። ማዲን እንዲሁም ደግሞ ማነው ቀጣይነትም አለው። ፊየ በኔ ውስጥ ቀጣይነትም አለው። ሁክሙከ ያንተ ፍርድ ቀጣይነትም አለው። ይህ ብሎ ማለት የፈረድከው የሆነው ፍርድ በእኔ ላይ የፈረድከውና የወሰንከው የሆነው ውሳኔ ቀጣይነት ይኖራል። ቢማዕና የሚያቅበውና እንዲሁም ደግሞ የሚያግተው አንድም አካል አይኖርም ነው። አላሁ ስብሓነሁ ወተዓላ በሆነ ባሪያ ላይ የሆነ ነገር ከፈረደ ያ ፍርድ በተጨባጭ ተከሳች ነው የሚሆነው። ተከሳችም ከመሆኑም ባሻገር ቀጣይነትም ይኖረዋል አላሁ ስብሓነሁ ወተዓላ እስካላቆመው ድረስ ማለት ነው። ማዲን ፊየ በእኔ ውስጥ ቀጣይነት ይኖራል። ሁክሙከ ያንተ ፍርድ ዐድሉን እንዲሁም ደግሞ ፍትህም ነው። ፊየ በእኔ ውስጥ ቀዳኡከ አንተ የምትወስነው የሆነ ውሳኔ በእኔ ላይ የምትወስነው የሆነ ውሳኔም ፍትህ ነው። አስአሉከ እማጸናሃለሁኝ እጠይቅሃለሁኝ ቢኩል እስሚን ሁወ ለክ ቢኩል በማንኛውም እስሚን በማንኛውም ስም ሁወ ለከ እሱ ላንተ በሆነው በየትኛውም ስምህ አላህ ሆይ እማጸናሃለሁኝ ሰመይተ እንዲሁም ደግሞ በሰየምከው በሆነው ስምህ ቢሂ በሱ ነፍሰከ ነፍስህን በሰየምከው በሆነው ስምህ እማጸናሃለሁኝ በየትኛውም ስምህ
ስለዚህ ብሎ ማለት ተወሱል ቢአስማኢላሂ ሱብሓነሁ ወተዓላ ጃኢዝ መሆኑንም ያሳየናል። በአላህ ሱብሓነሁ ወተዓላ ስሞች ወደ አላህ ሱብሓነሁ ወተዓላ መቃረብ ዱዓ በማድረግ ረገድ መቃረብ ጃኢዝና የተፈቀደ መሆኑንም ይጠቁመናል። እና እዚህ ጋር አስአሉከ ቢኩል እስሚን ሁወ ለክ አይ ቢሰበቢ ኩል እስሚን ሁወ ለክ ማለት ነው። በየትኛውም ስምህ ምክንያት እሱን በማውሳት ማለት ነው። እሱን መዳረሻ በማድረግ አንተን እማጸንሃለሁኝ። ሰመይተ ቢሂ ነፍሰክ ራስህን በሰየምክበት በሆነው ስምህ እማጸንሃለሁኝ። አው ወይም ደግሞ አንዘልተሁ ባወረድከው በሆነው ስምህ ፊ ኪታቢከ በኪታቦችህ ውስጥ ባወረድከው በሆነው ስምህም ደግሞ እማጸንሃለሁኝ። አው ወይም ደግሞ ዓለምተሁ ባስተማርከው በሆነው ስምህ አሐደን የሆነን ግለሰብ ሚን ኸልቂከ ከፍጥራኖች የሆነን ግለሰብ ባስተማርከው በሆነ ስምህ እማጸንሃለሁኝ አላህ ሆይ። ይህ ብሎ ማለት አላሁ ስብሓነሁ ወተዓላ በኪታቦች ውስጥ ካወረዳቸው ከሆኑ ስሞች ማለት ነው ባስተማረው በሆነው እንጂ ኪታብ ውስጥ የሌለ የሆነን ሌላን ነገር ወይም ሌላን ስም ሌሎች አካላቶች የማያውቁት ኪታብ ላይ ከሰፈረው ውጭ አላሁ ስብሓነሁ ወተዓላ ለሆነ ባሪያ ያስተምራል ማለት አይደለም። ምክንያቱም ይህ ከሆነ ነገሩ ልቅና ክፍት ይሆንና ማንኛውም ግለሰብ እየተነሳ አላሁ ስብሓነሁ ወተዓላ እኔን ያስተማረኝ ልዩ የሆነ ስም አለ ሌላው አካል የማያውቀው እኔን በብቸኝነት ያስተማረኝ እያለ እንደፈለገ ሊናገርም ይችላል። የተፈለገው እዚህ ቦታ ላይ ቁርአንና ሐዲስ ውስጥ ከሰፈሩት ከሆኑ ስሞቹ አላሁ ስብሓነሁ ወተዓላ የሚያሳውቀው የሆነ አካል አለ፣ የማያሳውቀው የሆነ አካል አለ። ማንኛችንም የአላህ ስብሓነሁ ወተዓላን ስሞች በሙሉ እናውቃለን ማለት አንችልም። የሚያውቅ የሆነ አካል ይኖራል፣ የማያውቅ የሆነ አካል ይኖራል። የአንጻራዊ የሆነ ጉዳይ ነው፣ አምር ኒስቢ ነው። ይህ ብሎ ማለት እኔ የማውቅ የሆነውን ስም ሌላው አካል ላያውቅ ይችላል። ስለዚህ ይህን የተፈለገው እንጂ ሙሉ በሙሉ ቁርአንና ሐዲስ ውስጥ የሌለ የሆነ ስም ኑሮ አላሁ ስብሓነሁ ወተዓላ ለሆነ ግለሰብ በብቸኝነት አስተምሮት ያ ተፈልጎበት ማለት አይደለም። ይህ እንደዚህ አይነት ነገር የለም። አው ዓለምተሁ አሐደን ሚን ኸልቂከ ከፍጥራኖችህ የሆነን ግለሰብ ባስተማርከው በሆነው ስምህ እማጸንሃለሁኝ፣ እጠይቅሃለሁኝ። አው ኢስተእተርተ ወይም ደግሞ ለብቻ ማለት ነው ካቆየኸው ከሆነው ከነጠልከው ከሆነው በነጠልከው በሆነ ስምህም እንደዚሁ እማጸንሃለሁኝ። ቢሂ በሱ ፊ ዒልሚል ገይቢ ሩቅ በሆነው እውቀት ውስጥ ባስቀረኸው ነጥለህ ባስቀረኸው በሆነው ስምህም ደግሞ እማጸንሃለሁኝ። ዒንደከ አንተ ዘንድ በሩቅ ሚስጥርህና በሩቅ እውቀትህ ደብቀህ በዒልሙል ገይብ ደብቀህ ባስቀረኸውና በነጠልከው በሆነ ስሞችህም እማጸንሃለሁኝ አላህ ሆይ። ይህም ጁምላና አረፍተ ነገር የአላህ ስብሓነሁ ወተዓላ ስሞች በ99 ብቻ እንደማይደኩ ማለትን ይጠቁመናል። የወደፊት ትምህርታችን ይሆናል ኢንሻአላህ። ይህ ትምህርት ለወደፊት አስማው ሲፋት በምንማርበት ጊዜ የሚመጣብን የሆነ ትምህርት ይሆናል። የአላህ ስብሓነሁ ወተዓላ ስም በ99 ብቻ አይደካም። ቁጥር ማነው ገደብ አልባ ነው የሚሆነው፣ ገደብ አልባ ነው እንጂ 99 ብቻ ነው የአላህ ስብሓነሁ ወተዓላ ስም ማለት አንችልም። ምክንያቱም አላሁ ስብሓነሁ ወተዓላ ማነው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እዚህ ቦታ ላይ አው ኢስተእፈርተ ቢሂ ፊ ዒልሚል ገይቢ ዒንደከ ብለዋልና ማለት ነው አንተ ዘንድ ሩቅ በሆነው እውቀት ውስጥና ድብቅ በሆነው እውቀት ውስጥ ነጥለህ ባስቀረ በሆነው ስምህ እማጸንሃለሁኝ ስላሉ ማለት ነው። ስለዚህ አላህ ዘንድ የቀረ የሆነ የተደበቀ የሆነ ስም አለ ማለት ነው እዚህ ጋር እንደሚያሳየን። ስለዚህ ያ እስካለ ድረስ የተደበቀውን ደግሞ እኛ ማወቅ አንችልም ቁጥሩን እስካልተነገረን ድረስ። ተደብቋል ከተባለ አልተነገረንም ማለት ነው። ቢነገረን ኑሮ ተደበቀ ባልተባለ ነበር። ስለዚህ የተደበቀ የሆነ ስም እንዳለ በዚህ ማስረጃ ካረጋገጥን የአላህ ስብሓነሁ ወተዓላ ስም 99 ነው 99 ብቻና ብቻ ነው ብለን መገደብ ይሳነናል፣ አንችልም። ይህንን ሐዲስ ይጻረራልና ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ወይም አስማኡላሂ ስብሓነሁ ወተዓላ ገይሩ መሕሱረትን ቢዐደድን ሙዐየን የሚል አጀንዳና አርእስት አልዓላማ እብን ዑሰይሚን ረሒመሁላሁ ተዓላ ሉሙዐቱል ኢዕቲቃድ የተሰኘ የሆነውን ኪታብ ወይም ሪሳላ ለኢብን ቁዳማ ሸርሕ ሲያደርጉ እዛ ላይ ራሱን የቻለ አጀንዳ ይዘውለታል። የወደፊት የምንቀራው የሆነ ኪታብ ይሆናል ኢንሻአላህ። ይህ ኪታብ ዞሮ ዞሮ እዚህ ቦታ ላይ ልትረዱ የሚገባው የአላህ ስብሓነሁ ወተዓላ ስም በ99 ቁጥር የተገደበና የተደካ አይደለም ነው። በርካታ ስሞች ያሉት አላሁ ስብሓነሁ ወተዓላ ሐስርና ገደብ የሌለው ማለት በሌለው ሁኔታ አንተጅዐለል ቁርአን እንግዲህ የሚለመነው ወይም ለማኝና ተማጻኝ የሆነው አካል የሚማጸን የሆነ ነገር ምንድነው? አንተጅዐለ ልታደርግ ነው አልቁርአን ቁርአንን ረቢዐ ቀልቢ የልቦናዬ ነጸብራቅ ልታደርግልኝ ነው ወይም ደግሞ የልቦናዬ ቀለብ ልታደርግልኝ ነው። ወኑረ ሰድሪ እንዲሁም ደግሞ የልቦናዬ ብርሃንም ልታደርግልኝ ነው።
ይህንን ማጸናለሁኝ ነው ከላይ የተነሳው የሆነው ማለት ነው የአላህ Subhanahu Wa Ta'ala ስሞች اللهم إني أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحد من خلقك مدارشانا توصل ማድረጊያ ማለት ነው መንደርደሪያ ለሚማጸነው ለሚፈልገው ለሆነው ነገር መንደርደሪያ አድርጎ ነው የተጠቀመው መዳረሻ አድርጎ ነው የተጠቀመው ስለዚህ እነዚህን ተጠቅመን ወደ አላህ Subhanahu Wa Ta'ala ማነው አላህን ለመማጸን እንደ መዳረሻ ብናደርግ ምንም አይነት ችግር የለውም ምክንያቱም የአላህ Subhanahu Wa Ta'ala ስሞች ናቸውና ማለት ነው طيب أنت جعل القرآن ربيع قلبي قرآن يلبوناي نصبرق لتادرقلኝ ونور صدري يلبوناي برهان لتادرقلኝ وجلاء حزني እንዲሁም ደግሞ የኔን ትካዜና ሐዘን መቅረፊያና ማስወገጃ ለታደርግልኝ وذهاب همي እንዲሁም ደግሞ የኔን ሐሳብና ጭንቀት ማስወገጃና መቅረፊያ ለታደርግልኝ ኢላ ይህንን ካለ በዚህ ሁኔታ ከተማጸነ አንድ ባሪያ ኢላ ቢሆን እንጂ أذهب الله سبحانه وتعالى يسوغدنا يقرف بهون እንጂ እንዲሁ አይቀርም ነው همه ጭንቀቱን ሐሳቡን ወህዝነሁ ተካዚውንና ሐዘኑን ያስወገደለት ቢሆን እንጂ እንዲሁ አይቀርም አሉ ወአብደለሁ አላሁ Subhanahu Wa Ta'ala የቀየረለት ቢሆን እንጂ መካነሁ በስቦታ ላይ አይ በጭንቁና እንዲሁም በትካዚው ቦታ ላይ ፈረጀን ከጭንቅ መገላገልን የተካለትና እንዲሁም የቀየረለት ቢሆን እንጂ እንዲሁ አይቀርም በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል ሷሂሁን ረዋሁ አህመዱ ሷሂህ የሆነ ዘገባ ነው አህመድ ኢብኑ ሐንበል ሙስነድ ላይ ዘግበውታል وصححه الألباني رحمه الله إمام الألباني صحيح بلوتال زغبون لما سرجانت يمياغلغل هنا زغبانو خيرا إن شاء الله أذان سلت أذن زيهناكم إن شاء الله وجزاكم الله خيرا السلام عليكم ورحمة الله وبركاته